ይኸውላችሁ ትልቅ ነው ጎልያድ ማለት በሰው አእምሮ ጎልያድን ታግላ አጥለው እና ጎልያድን ዳዊት ያ የከብት ጭራ የሚከተለው ትንሽዬው ብላቴናው ዳዊት የጣለው ከመሰለ በጣም ስታ እና ይሄ በሰው ሰዋዊ በሆነ ምክንያቱም ሰውየው አብኖርማል ነው በጣም ጃያንት ነው ስለ ሁሉ ነገሩ እንደውም 6 ነው የእጆቹ ጣት 6 ናቸው የእግሮቹም ጣት 6 ናቸው በጣም ረጅም ነው በጣም ተከሻው ሰፊ ነው የጦር ልምድ አለው በጣም አስፈሪና በጣም የገዘፈ ሰው እና በጣም በእብሪትና በጥጋብ ልቡ የተሞላ እና የአንድ የጎልያድና የአንድ የዳዊት ጦርነት እንዳይመስላችሁ የፊሊስጤምና የኢብራውያን ጦርነት ነው ይሄ ደግሞ ጦርነት ዝም ብሎ ተራ የሆነ ጦርነት እንዳይመስላችሁ የባርነትና የነጻነት ጦርነት ነው ምክንያቱም ሁሉ ጊዜ ጎልያድ ካፉ የሚያወጣው ቃል አለ ከናንተ መካከል የጦር ስልት ያለው ልምድ ያለው አለ የምትሉት ሂሮ የምትሉትን ሰው ጀግና የምትሉትን ሰው ጠሩትና ከኔ ጋር ይፋለም ያ እናንተ ሂሮአችን ነው ብላችሁ የምታመጡ somebody እኔን ካሸነፈኝ እኛ ፍልስጤማውያን ለናንተ ባሪያ ሆነን እንገዛላችኋል ነገሩ ለካ የባርነት ጉዳይ ነገር ግን እኔ ደግሞ እናንተ ሂሮ ነው ብላችሁ ጀግናችን ነው ብላችሁ የምታወጡትን somebody እኔ ካሸነፍኩት እናንተ ዕብራውያን ለኛ ለፍልስጤማውያን ባሪያ ሆናችሁ ትገዙልን ለካ ነገሩ የባርነት መንፈስ ነው ለካ አንገት የማስደፋት ጉዳይ ለካ ከሰው በታች ማድረግ ለካ አምላክ የላቸው ማስባል because የፍልስጤም አማልክቶቻቸው ዳጎን ነው ስለዚህ ዳጎን already በዕብራውያን አእምሮ ላይ ከፍ ብሎ ልክ እንደ አምላክ ሊሳል ስለዚህ ነገሩ ያለው መንፈሳዊ ዓለም ላይ ነው ጦርነቱ ያለው ስለዚህ ዳጎን የበላይ ለመሆን እግዚአብሔርን ለማሳነስ ዳጎን በማበኩል መጣ በጎልያድ በኩል መጣ እግዚአብሔር ደግሞ በተናቀው እረኛ በሆነ ወደ ወንዝ ስፍራ ሄዶ 5 ጠጠር ሰብስቦ በኮረጆ አስገብቶ ወንጭፍ እንዲህ በሚያደርግ እና ጎልያድ ሲያየው እንደዚህ አየውና ናቀው ይላል እንደዚህ አይቶት ብድራታ ነው የሆነ ውሻ ምናምን እንደሚያሳድ የሆነ እንደ ሰንበሪ ብላብ ጭሬ ምናምን ትመጣብኛለህ አለውና ይልና በአማልክቱ ስም ዳዊትን ረገመው ይላል አንተ ለካ ነገርየው የእርግማንና የባርነት ስፒሪት እና አይቶት ዳዊት እናቀው ዳዊት ትንሽዬ ነው እና መልካም ቆንጆዬ ነው ይሄ የጦር ሰልት ያለው ብላቴና አይመስልም አንተ ምንድነው አለ ብድነው ምናምን ጭሬ ምናምን ውሻ እንደሚመታ ሰንበሪ ተመጣብኛል ብላብላልና በአማልክቶቹ ስም ልክ ዳዊትን ሲረግመው ዳዊት ከአፉ አንድ አስፈሪ መለኮታዊ ቃል አወጣ እንደዚህ አለ ፍለፊቱ ቆመና አንተ በተገዳደርከው በጭፍሮች አምላክ በያው በእግዚአብሔር ስም እመጣብሃለሁ ይህ ያልተገረዘ ሸለፈታ ማለት ኪዳን የሌለው ሰውዬ ዛሬ እግዚአብሔር አምላክ በሚሰጠኝ መለኮታዊ ድል አለ ይህን አስፈሪ ሰው ሁሉ የተንቀጠቀጠለት ይህን ግዙፍና ጃይንት የሆነው የጎልያድን ጭንቅላት ዛሬ ከላዩ ላይ እቆርጠዋለሁ ዛሬ ነግራችኋለሁ በማስረጃ የተደገፈ ድል ማሐሳኪባ ለክራሃዲያኖ ሳካፓይ ይሁን ጠጠር ያዘ ሰው ማውራት የሚችለው በእጁ ስላለ ጠጠር እርግጠኛ ሆኖ ነው መናገር የሚችለው ለምን ዳዊትን በሆን እኔ ልንም የምችለው ነገር ቢኖር ጎልያድ ፍለፊት ይቆማል እኔ እረኛው ዳዊት በሆን ኮሮጆ ውስጥ ገብቼ ጠጠር ካወጣው በኋላ ወንጭፌ ላይ አስቀምጥና አሽከርክረ ዛሬ ጎልያድን በዚህ ጠጠር ግንባሩን መትቼ ጥለዋለሁ ልለው የምችለው ዳዊት ግን ይሄን አላለም ይሄ ያልተገረዘ ኪዳን የሌለው ሸለፈታም ነዋል አንተ በተገዳደርከዋል በጭፍሮች አምላክ በሕያው እግዚአብሔር ስም መጣባለዋልና ዛሬ አለ አንገትህን ከላይ እቆርጣለሁ እንዴ ጠጠር ያዘ ሰው ስለ ሰይፍ ያወራል ጠጠር ያዘ ሰው ስለ ያዘው ጠጠር ነው በኮንፊደንስ ላይ ያወራ የሚችለው ሰውየው ጠጠር ይዞ ስለ አንገት መቆረጥ ነው የሚያወራው ዛሬ ነግራችኋለሁ በጌታ በኢየሱስ ስም ልክ እንደ ብላቴናው ዳዊት እግዚአብሔር መንፈሳዊ አይኖቻችሁን ያበራል ለምን ዳዊት ማንም ያላየው ነገር በዳዊት በጎልያድ ውስጥ ዳዊት የተመለከተው አንድ ነገር አለ የጎልያድ መጠፊያ በጎልያድ እጅ ላይ እንዳለ ብላቴናው ዳዊት ተመልክቷል because የጎልያድ አንገት የሚቆረጠው ራሱ ጎልያድ በታጠቀው ሰይፍ እንደሆነ ብላቴናው ዳዊት ተመልክቷል ዳዊት ነብይ ነው ዳዊት እግዚአብሔር መንፈስ ማደሪያ ነው ዳዊት እግዚአብሔር ክብር መገለጫ ነው ዳዊት ሊመጣ ላለው ለክርስቶስ ኢየሱስ እንደ ምሳሌ ሆኖ በብሉይ ኪዳን ያገለገለ የሚገርም እግዚአብሔር ባሪያ ነው ዳዊት ጦረኛ ነው ዳዊት የጦር ጀነራል ነው ዳዊት ንጉስ ነው ዳዊት ንጉስ ብቻ አይደለም ነብይ ነው ማይቲ ፕሮፌት ነው ዳዊት ስለዚህ ዳዊት
ጎልያድ ሲመለከት ሰገባ ውስጥ ያለውን ሰይፍ አየ። ዛሬ አለው አንገትን ከላይ እቆርጣለሁ አለ። እግዚአብሔር አምላክ የአፉን ቃል እንዳጸና ያንን ብላቴና ግንባሩን ያን ጎልያድን ግንባሩን ሲመታ የሰማይ ኃይል ጎልያድን ከበስተጀርባ መጥቶ በግንባሩ ሲደፋ ዳዊት ከራሱ ከጎልያድ ሰገባው የታጠቀውን ሰይፍ አውጥቶ የትልቁን ጎልያድ የእስራኤል ተግዳሮት የሆነውን ያስጨናቂውን ሰው እግዚአብሔር አምላክ በእረኛው በተናቀው ሰው ድል ከሰጠ በኋላ አንገቱን ከላዩ ላይ ቆረጠና የጎልያድን ጭንቅላት እንደዚህ አንጠለጠለ። እንዲህ ጭንቅላቱ እንዲህ አንጠለጠለ። ኦሬዲ እግዚአብሔር አምላክ በተናቀው እረኛ በተባለው እና ሳውል ትዝላችሁ አረ ይሄ ብላቴና የማን ልጅ ነው አለ። የማን ሲባል የእሴይ ልጅ ነው አለ። የእሴይ ልጅ ነው ተቃለ። የእሴይ ልጅ ያ እረኛ በዛ ምድረ በዳ መንፈስ በላዩ ላይ ሲመጣ አንበሳና ድብ ታግሎ የበጎችን 2 እና 3 እግር ከአፍ የሚያስጥል የእግዚአብሔር ክብር መገለጫ አደገኛ ታማኝ እረኛ ነበር እግዚአብሔር አምላክ። ለዚህ ነው ዳዊት እንደዚህ ያለ አንተ የአባትን የእሴይን በጎች ስትጠብቅ እኔ በሕዝቤ በእስራኤል ላይ ንጉሥ ትሆን ዘንድ ከእረኝነት ስፍራ ወሰድኩ ያለው እግዚአብሔር። አሁን እግዚአብሔር አምላክ በማስረጃ የተደገፈልን ይሄ የምታየው የተንጠለጠለው ይሄ የምታየው የዛ የጃይንቱ የአስፈሪው ሁሉ ነገሩ 666 የሆነው የትልቁ ጎልያድ ጭንቅላት ነው። እግዚአብሔር አምላክ በዳዊት እጅ በተናቀው በእረኛው እጅ የጎልያድን ጭንቅላት ቆርጦ እግዚአብሔር በእጁ አስገባ። ይኸውልህ ዳዊት የጎልያድን ጭንቅላት ከላዩ ላይ በሰይፉ በታጠቀው ሰይፍ ከቆረጠ በኋላ ጭንቅላቱን ይዞ ወደ ፓላስ ነው የገባው፣ ወደ ቤተ መንግስት ነው የገባው። የእስራኤል ደናግል ሴቶች ወጡ። አንተ ከበሮ ይዞ የእስራኤል ደናግል ሴቶች ወጡ እኮ ነው ማለት። የእስራኤል ቆነጃጅት ወጡ፣ አደባባይ ወጡ። ሳኦል ሺህ አሉ፣ ዳዊት ግን 1000 ገደላ። 1000 ምን ማለት እንደው ታውቃለህ? አንዱ ጎልያድ ሺህ አይደለም 1000 ነው። ይህ አስፈሪ ተግዳሮት ይሆን አላስወጣ አላስገባ ጤናቸውን አይምሯቸውን መንፈሳቸውን አቢዩስ ያደረገ የነበረው የጦር ስልት ያለው ቁመተ ዘለግ ያለው በጣም ለከመልካም አስፈሪ የሆነው ሳኦል እንኳን ሊገጥመው ያልደፈረውን የፈራውን ትልቁን ጎልያድ ትንሽዬው ዳዊት ግንባሩን መጥቶ ጣለ። በራሱ በታጠቀው ሰይፍ ጭንቅላቱን ቆረጠና በማስረጃ የተደገፈ ድል ቤተ መንግስት ይዞ ገባ። ጠላቶቻችሁን አንገት የሚያስደፋ ፊልስጤሞች ዋናቸው ጎልያድ አንገቱ ከላዩ ላይ እንደተቀላ ባዩ ጊዜ አንገታቸውን አቀርቅረው ነው የተመለሱት። የመጡት ግን የባርነትን ስፒሪት ይዘው የተደገፉት ጎልያድን ነው። የታመኑበት በጎልያድና በአማልክቶቻቸው ነበረ። ለዚህ ነው ነቢዩ ሲናገር ያ ታላቅ እግዚአብሔር ባሪያ ነቢዩ ኤልሳ ዶታይን በምትባል ስፍራ ለባሪያው ለጊያስ እንደዚህ አለው ለባሪያው እንደዚህ አለው፣ እነርሱ ጋር ካሉት ይልቅ እኛ ጋር ያለው ይበልጣል። ከአማልክቶቻቸው ከሚሰግዱላቸው ከሚሰውላቸው የነፍስ መስዋዕት የደም ግብር ከሚገብሩላቸው እኛ ጋር ያለው የመለኮት ኃይል ይበልጣል። ጭዊናሲ እኔ ጋር ያለው ይበልጣል በይ። ይበልጣል። አሜን ነው ወይ? የጠራሽ እግዚአብሔር የታመነ ነው። የተሰበረ አጥንትሽን የሚጠግን መቃብርሽን የሚደፍን ውርደትሽን በክብር የሚቀይር ታምነሽበት የማያሳፍር በመከራ ቀን ጥራኝ እኔም ማዳኔን አሳያለሁ ረጅምን ዕድሜ አጠግብሃለሁ ተብሎ በእግዚአብሔር ቃል እንደተጻፈ ረጅም ዕድሜ የሚያጠግብ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። የታመነው እግዚአብሔር እኛ ባልታመንበት ወራትና ዓመታት እርሱ ግን ለዘላለም ታማኝ ሆኖ የሚኖር አባት አለ። የጠላቶቻችሁ መጥፊያ ያለው በጠላቶቻችሁ እጅ ላይ ነው። ሃማ የሚባል ሰው በእብሪት ተነሳ የእግዚአብሔርን ባሪያ መርደክዮስን ሊያጠፋ። እሱን ብቻ አይደለም በ127 አገር ላይ ያለ ዕብራዊ ሁሉ ከምድር ገጽ እንዲጠፋ አዋጅ አሳውጆን እንደሜዶንን እንደፋርስ በቀለበት አሳትሞ ፈጣን ፈረሰኞችን በ120 አገር ላይ
አው አሰማራ የአይሁድን ዘር ሁሉ ከምድር ይሄ ሰውዬ መርዶክዮስ ማን እንደሆነ አልገባውም። አንድ ሃማ የሚባል ኪዳን የሌለው ሸለፈታ እግዚአብሔርን የማያውቅ እግዚአብሔር ካለው ጋር አምላክ ካለው ጋር ከትላንትና ወዲያ የመርዶክዮስ አምላክ ዕብራውያንን ከ430 ዓመት የባርነት ቤት እንዴት እንዳወጣ ታሪክን የማያውቅ ቀይ ባህር እንዴት እንደከፈለ ህዝቡን በድል እንዴት እንዳሻገረ ቀን በደመና ሌሊት በእሳት አምድ እንዴት እግዚአብሔር ህዝቡን እንደመራ ቀን በደመና ሌሊት በእሳት አምድ ከአለት ምንጭ እያፈለቀ 40 ዓመት በምድረ በዳ ልብሳቸው አላለቀም ጫማቸውም አላረጀም የመላእክትን መና እያወረደ ክርክራቸውን እየተከራከረ ጸባቸውን እየተጣላ ጦርነታቸውን እየተዋጋ ያሻገራቸው የዕብራውያን አምላክ እርሱ ትልቁ እግዚአብሔር ማን እንደሆነ ሃማ አልያወቀም አልገባው እንዴት አልሰገደልኝም በሚል ኢብሪት ልቡ ተነፍቶ በትምክህት ምክንያት አንድ መርዶክዮስ ስላልሰገደ በ127 አገራት ሙሉ የሚገኙ ዕብራውያንን ከምድር ገጽ ሊያጠፋ አዋጅ አሳወጀ እንደሚዶንና እንደፋርስ ማለት ነው። ይህ ሰውዬ አሁንም ሲመጣ መርዶክዮስ በንጉሱ ደጃፍ ላይ ባለመነሳትና ባለመናወጥ ተቀምጦ ባየው ጊዜ ፊቱ ጠቆረ። አንተ ቸኩሎ ወደ ቤት ገባ። ዘመዶቹን ጓደኞቹን ወዳጆቹን ሚስቱንም ዞሳራን ጠራ። የገጠመው ነገር ሲነግራቸው ይቺ የሃማ ባለቤት ዞሳራ የምትባል ጠቢብ ሴት እንደዚህ ያለችው ለገዛ ባለቤቷ ይሄ የምትጋጫው ሰው ይሄ የምትጣላው ሰው ዕብራዊ እንደሆነ እኔ እነግርሃለሁ አለችው። መቼም ቢሆን ድል አታደርገውም፣ መቼም ቢሆን አታሸንፈውም። ለምን? መርዶክዮስ የማይጠፋ ዘር ነው። መርዶክዮስን የትኛውም አዋጅ የትኛውም በሽታ የትኛውም ጦርነት የትኛውም ቀስት የትኛውም ሰይፍ የማያጠፋው ከማይጠፋ ዘር አባባት አስበው በእውነት ቃል የወለደው እስራኤል ለእግዚአብሔር በኩር ልጅ ነው። ይህንን እሷ ታውቃለች። የምትጋጨው ሰው ዕብራዊ ከሆነ እኔ እነግርሃለሁ ባትደክም ነው ይሻላል አለችው። ነገር ግን መጽሐፍ ቅዱስ ሲናገር ሃማ ለመርዶክዮስ ባዘጋጀው በዛው መስቀያ ላይ አምላካቸው እግዚአብሔር አዋጅን ገልብጦ ነገሩ ተገለበጠ ተብሎ እንደተጻፈ አዋጅን ገልብጦ ባዘጋጀው መስቀያ ላይ ራሱን ሃማን እግዚአብሔር አደባባይ ላይ አንጠለጠለና ንጉስ ለወደደው እንዲህ ይደረግለታል ተብሎ ሞት የታወጀበትን መርዶክዮስ መግለከት እየተለፈለፈ በከተማ በጎዳና አደባባይ ሁሉ ንጉስ ለወደደው እንዲህ ይደረግለታል የሚል ከነገስታት ጓዳ አዋጅ እንዲወጣ የሰማይ አምላክ እግዚአብሔር አደረገ። ነገር አሁን ነው ደቆስ አርገውና የጠላት መጥፊያ ያለው በጠላት እጅ ላይ ነው ብለው እንጂ ሰስማይቲንም በማስረጃ የተደገፈ ድል ነው ያልኩት። ጠላት ዳቢሎስ በዚህ ማለዳ በኢየሱስ ስም እኔ ራሴን ከትቼ ነው እዚህ መናገረው። ጠላት ዳቢሎስ ምንጫችንን ለቆ ይሄዳል። በጌታ በኢየሱስ ስም በረከታችንን ለቆ ይሄዳል። ሞገሳችንን ለቆ ይሄዳል። ጤናችንን ለቆ ይሄዳል። ትዳራችንን ለቆ ይሄዳል። ልጆቻችንን ለቆ ይሄዳል። ህልማችንን ለቆ ይሄዳል። ማናቸውም ስውር እጅ በኢየሱስ ስም ይሰበራል። በአንድ መንገድ የመጡ በሰባት መንገድ ይበተናል። በትዳር አቅጣጫ ድል ይሰጥሻል። በጤና አቅጣጫ ድል ይሰጥሻል። በልጅ አቅጣጫ ድል ይሰጥሻል። በሮችሽን እግዚአብሔር በፊትሽ ይከፍታል። ቤል በባቢሎን እንደተቀጣ የዋጠውን እንደተፋ በኢየሱስም በዚህ ማለዳ ጤና ይተፋል፣ ሞገስ ይተፋል፣ በረከት ይተፋል፣ ሰላም ይተፋል፣ ራእይ ይተፋል፣ ህልም ይተፋል፣ ዝማሬ ጸሎት ይተፋል። አምላኬ እግዚአብሔር አሳ ነባሪውንም እንዳዘዘው የተዋጠውን ዮናስን አሳ ነባሪው የመለኮትን ድምጽ ሰምቶ በደረቅ የብስ ላይ ዮናስን እንደተፋ ከዛ ማይክሮ ሰከንድ ጀምሮ ዮናስ ዳግመኛ በአሳ ነባሪ ሆዱ ሊዋጥ እንዳልቻለ ነገራችሁ ዳግም ሊዋጥ በማይችልበት ሲቹዌሽን በኢየሱስም በሚወጣው መለኮታዊ ትእዛዝ በኢየሱስም የናንተ ነገር በክብር በአደባባይ ላይ ተተፋ። አሜን በልና ውሰድ። በማስረጃ የተደገፈ ድል ጊዳ አሎኪ ከአማሱ ብራን ያለው ሳካፓያ ሄካር ደልፈሺዳ ሶኮቦይካ ሊባኑሲ ሚነሃካይዳ ጋናሲ ያኮዲ ዲናሳኪላ ፎሆይካ አማናሲ ዲና ያኩራሃ ከባሳ በማስረጃ የተደገፈ ድል እግዚአብሔር ይሰጠኛል።
በናዝሬቱ ጌታ በኢየሱስም በፍርድ በሚነሱብኝ ምላስ ላይ እፈርድባቸዋለሁ። አምላኬ እግዚአብሔር እንደ ኃያል እንደ ጨካኝ ከኔ ጋር ነው። በኢየሱስም አምላኬ እግዚአብሔር እንደ ኃያል እንደ ጨካኝ ካንቺ ጋር ነው። እግዚአብሔር እንደ ኃያል እንደ ጨካኝ ካንተ ጋር ነው። በማስረጃ የተደገፈ የኢየሩሳሌምን ድንግል እግዚአብሔር እንደዚህ አላት፣ እንደገና ሰራሻለሁ፣ አንቺም እንደገና ተሰረ፣ እንደ ቀድሞ እንደ ልጅነት ወራትሽ ከበሮሽን አንስተሽ ለምስጋና አደባባይ ትወጫለሽ አላት። አደባባይ በጌታ በኢየሱስም ጠላት ዲያብሎስ ምንጫችሁን ለቆ የሚሄድበት ማለዳ ነው። እግዚአብሔር በእናንተ ጉዳይ፣ በትዳራችሁ ጉዳይ፣ በጤናችሁ ጉዳይ፣ በልጆቻችሁ ጉዳይ፣ በስራ ገበታችሁ ጉዳይ፣ በጤናችሁ ጉዳይ፣ በካምፓኒያችሁ ጉዳይ እግዚአብሔር ጣልቃ ይገባል። አላውቅም ለማን ይሄን መልእክት በማስረጃ የተደገፈ ድል በኢየሱስ ስም ለሰንበድ ይሰጣል። ማንም ሰው ሊሰውረው የማይችል የተገለጠ የሚታይ ድል ቢኮዝ እግዚአብሔር እንደዚህ ያደርጋል። በድላችሁ ላይ አይጨልምም። ጠላቶቻችንን ፈጽመን ድል እስክናደርግ ድረስ ፀሐይ በገባኦን ጨረቃ በኤሎም ሸለቆ ትቁም እንዳለ ባሪያው ኢያሱ ጠላቶቻቸውን ፈጽመው ድል እስኪነሱ የተፈጥሮ ስርዓት እንደተዛባ ከነቢዩ ቃል ከወጣበት ማይክሮ ሰከንድ ጀምሮ ሰማይ ከአፉ ቃል ጋር እንደተንቀሳቀሰ ፀሐይ በገባኦን እንደቆመች ጨረቃ በኤሎም ሸለቆ እንደዘገየች ዛሬ በጌታ በኢየሱስም በእናንተ ጉዳይ ላይ የሰማይ አምላክ እግዚአብሔር የተናገራችሁ ነገር ፍሬ እስኪያፈራ ድረስ በኢየሱስ ስም ፀሐይ በገባኦን ጨረቃ በኤሎም ሸለቆ በኢየሱስ ስም ይዘገያሉ። የትኛውም የብረትና የናሱ መወርወሪያ ይቆረጣል። ተራራው ደንዳላ ሜዳ ይሆናል። መቅበዝበዝ ያበቃል። መንከራተት ያበቃል። ረሃብ ያበቃል። ቸነፈር ያበቃል። ስደት ያበቃል። አለመሳካት ያበቃል። እግዚአብሔር ምድረ በዳሽን በኢየሱስ ስም ያለመልመዋል። ምንጫችሁን ለቆ ይሄዳል። በፍርድ በሚነሱባችሁ ምላስ ላይ ትፈርዱባችኋላችሁ። በአንድ መንገድ የመጡ በሰባት መንገድ ይበተናሉ። ከላይ ላይ ተቀማጩ ጠላቶች ከእግሮች በታች ይቀጠቀጣሉ። የዮሴፍም ክንድ በረታች፣ ጠላቶቿንም አስገበረ ተብሎ እንደተጻፈ ጠላቶቻችሁን የምታስገብሩበት የልዑል እግዚአብሔር ኃይል በእናንተ ላይ በኢየሱስም በሙላት ይመጣል። የትኛውም የሰይጣን መሰዊያ ይሰነጠቃል። የደጋሚዎች መሰዊያ ይሰነጠቃል። የመተተኞች መሰዊያ ይሰነጠቃል። የአስማተኞች መሰዊያ ይሰነጠቃል። የደጋሚዎች መሰዊያ ይሰነጠቃል። እግዚአብሔር ታላቅና እንግዳን ነገር በዚህ ጉባኤ መካከል በዚህ ማለዳ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ያደርጋል። ንገሩ ከጎን ሰው አለ እንደዚህ ደቆስ አድርገውና የጠላት ብለው መጥፊያ ያለው በራሱ በጠላት እጅ ነው ብለው ባዘጋጀው መስቀያ ይሰቀላል። በቆፈረው ጉድጓድ ይገባል። ላንተ ብለው እግዚአብሔር በማስረጃ የተደገፈ ድልን በኢየሱስም እግዚአብሔር ይሰጣል ብለው እቺናት ቃል እቺን የፕሮፌቲካል የሆነ ቃል ልናገር ነው በዚህ ያሉት በጌታ በኢየሱስም በእግዚአብሔር የቃል ኪዳን ታቦት ፊት ለፊት የፍልስጤማውያን አማልክታቸው ዳጎን እጅና እግሩን ጥሎ በግንባሩ እንደተደፋ ከልጅነት ጀምሮ እየተከተለ ነገርን የሚመታ ትዳርን ቢውስ የሚያደርግ ጤናን የሚይዝ ስራ ገበታን የሚጨነግፍ በረከትን የሚሰልብ የትኛውም ዘር ውስጥ የሚሰራ ጨሌ ቢሆን አመቺሳ አዳልቦቲ ወሰንጋላ የጠቋር መንፈስ በመቃብር አፈር የተሰራ መተት ድግምት የቅጠል በጣሽ የስርማሽ የደፍተራ የጠንቋዮች አስማት ቢሆን ዛሬ እንደ ነቢይ ተነብያለሁ። በዚህ ማለዳ በጌታ በኢየሱስም በፊት ተደፋ ጩና ሲተደፋ በለኝ። የፍልስጤም አማልክታቸው የታመኑበት ልባቸውን የጣሉበት የእግዚአብሔርን ቃል ኪዳን ታቦት በማረኩበት ጊዜ ያንን ቃል ኪዳን ታቦት ወስደው ዳጎን በሚገኝበት የሰይጣን ቤተ መቅደስ ውስጥ አስገብተው የእግዚአብሔርን ቃል ኪዳን ታቦት አስቀመጡት። ማለው ሲነሱ ይላል የፍልስጤማውያን ዳጎን የሚባለው ዓይን አለው ማየት አይችልም፣ ጆሮ አለው አይሰማም፣ አፍ አለው አይናገርም፣ እጅ አለው ደግ ነገር አያደርግም፣ እግር አለው አይሄድም። ይሄ ግዑዝ የሆነው ነገር በእግዚአብሔር ቃል ኪዳን ታቦት ፊት ለፊት ላይ ማልደው ሲመለሱ መቅደሱን ከፍተው የእግዚአብሔርን ቃል ኪዳን ታቦት
ቼክ ሲያደርጉ በእግዚአብሔር ቃል ኪዳን ታቦት ፊት ለፊት ሰግዶ አገኙት። ጉዑዙ ነገር ለእግዚአብሔር ኪዳን ለእግዚአብሔር ታቦት ሰግዶ ተገኘ። ግራ ገባቸው። በሆነው ነገር ማመን አቃታቸው። ወስደው የነሱን አማልክታቸውን ዳጎንን ለእግዚአብሔር ቃል ኪዳን ታቦት ከሰገደበት ስፍራ ቀና አድርገው አስተካክለው አስቀምጠው ሄዱ። ማልደው በሁለተኛው ቀን ሲመለሱ መጽሐፍ ቅዱስ እንደዚህ ይላል፣ ዳጎን ይልና በእግዚአብሔር ቃል ኪዳን ታቦት ፊት ለፊት እጅና እግሩን ጭንቅላቱን ጥሎ በፊቱ ተደፍቶ ነበር ይላል። ዛሬ የዘመናት ጠላታችሁ በኢየሱስ ስም ተደፋ። መተተኞች ተደፉ፣ አስማተኞች ተደፉ፣ ደጋሚዎች ተደፉ፣ ሟርተኞች ተደፉ። ዘር ውስጥ ያለ ጨለማ በኢየሱስ ስም ተደፋ። በማስረጃ የተደገፈ ድል እግዚአብሔር አምላክ ለወንድና ለሴት ልጆቹ በኢየሱስ ስም ይሰጣል። ጠላታችን ገባ ነው። ጠላታችን ገባ ና ተሰበሰቡ፣ መከሩበት። በቃ አሁን በሽቷል። ባልደው ሲወጣ ይህንን ሳምሶን የሚባል ሰው አንተ ትቀልዳለህ። ሳምሶን የትውልድ አባት ነው። ሳምሶን በሰማይ አጀንዳ በሰማይ እቅድና ፕላን የተጸነሰ የተወለደ ሰው ናዝራዊ ነው። የሰማይ አጀንዳ ያለበት ሰው ገና በእድሜው ጠዋት በዳንና ኦሽታዬ የልዑል እግዚአብሔር መንፈስ በኃይል በላዩ ላይ የመጣ ያነቃቃው የነበረ ለበቀል የተወለደ ሰው 40 ዓመት ሙሉ በዕብራውያን ጫንቃ ላይ ከብዶ የነበረውን የፍልስጤማውያንን ቀንበር እንዲሰብር የሰማይ አምላክ እግዚአብሔር በእቅድና በፕላን እግዚአብሔር ወደዚህ ምድር ገልጦ ያመጣው ሰው ሳምሶን ተራ ሰው አይደለም። ሳምሶን ለእናት ለአባት ለአክስትና ለአጎት ሳይሆን ለኔስን የተጠራ ሰው የትውልድን እንባ እንዲያብስ የትውልድን ቀንበር እንዲሰብር ህዝቡን ከርግማን ሸለቆ ወደ ጽድቅ ተራራ እንዲያወጣ የዘመናትን እንቆቅልሽ ሊፈታ የትውልዱን ቀንበር ከጫንቃው ላይ ሊሰብር በእግዚአብሔር ዕቅድና ዓላማ ተጸንሶ የተወለደ ሰው ነው። ሳምሶን እግዚአብሔር ነብይ ነው። ሳምሶን ጃያንት ቅባት ያለበት ሰው ነው። ሳምሶን እግዚአብሔር ክብር መገለጫ ነው። ሳምሶን ነዝራዊ ነው። በማህፀን የተቀደሰ የተለየ ሰው ነው። አደጋዬ ሰው ቀላል ነው እንዴ? በወይኑ የአትክልት ስፍራ የአንበሳ ደቦል መጣ ይላል። በእጁ አንዳች ነገር ሳይኖር ገነጣጥሎ ገደለ ይላል። 300 ቀበሮ በፉጨት ጠራ ይላል። ሁለት ካፕል አድርጎ አሰረ ይላል። ችቦ በመካከላቸው አስገብቶ የፍልስጤምን ነዶ በእሳት ለኮሰ ይላል። በአህያ መንጋጋ ሺዎችን ገደለ ይላል። አለቱ ክርስቶስ ነው። አለት ተሰንጥቆ ምንጭ ፈልቆለት የጠጣ ሰው ነው። በሳምሶን ላይ ያለው እግዚአብሔር ግሎሪ አስፈሪ ነው። ምስራትን የሚገልጥ ነው። ሄዶ ምድረ በዳ ሺዎችን የሚገድል ነው። ታላቅ እግዚአብሔር ግሎሪ በሙላት በላዩ ላይ የሚሰራበት ሰው ነው። ሰውዬ ነው ወደ ጋዛ ወደዛ ወረደ፣ ወደ ተምናን ወረደ ተምናን ገባ ብለው ቁጭ ብለው እንደተራ የሰፈር ጎረምሳ በላዩ ላይ መከሩበት። መጽሐፍ ቅዱስ ሲናገር እኩለ ሌሊት በሆነ ጊዜ የልዑል እግዚአብሔር መንፈስ በሳምሶን ላይ በኃይል መጣበት ይልና ሳምሶንም የከተማይቱን በር ይላል ከነመወርወሪያው ከነመቃው ያዘ ካለ በኋላ የከተማውን በር ሳምሶን ነቀለ ይላል። ዛሬ እነግራለሁ። ምንድነው አላሻግር ያለ? ምንድነው አላስወጣ ያለ? ፍሬንድ አታፍራ የከለከለ ጀመርኩ ስትል እንድታቆም የፈለሪቲ ስፒሪት ያረ ለዘመና ሲገዳደር የነበረ ምድር አላሻግር ያለ ምድር ባንተና በተነገረ በተስፋ ቃል መካከለኛ ሆኖ የገባ በር የሆነ አላስወጣል አላስገባል። መጽሐፍ ቅዱስ ሲናገር ከእስራኤል ልጆች የተነሳ የኢያሪኮ ከተማ ፈጽማ ተዘግታ ነበር ይላል። ፈጽሞ ተዘግቶ ነበረ። የሚገባም የለም የሚወጣል። እንደዚህ የሆነባችሁ ሰዎች አላችሁ ከደጋ ለእናንተ ልጸልይ ነው። በዚያ አሉት በማስረጃ የተደገፈ ድል እግዚአብሔር አምላክ በኢየሱስም ይሰጣቸዋል። በትዳር አቅጣጫ፣ በጤና አቅጣጫ፣ በካምፓኒ አቅጣጫ፣ በትምህርት አቅጣጫ፣ በየትኛው የህይወታቸው አቅጣጫ እናንተ እንዲሆንላችሁ የምትፈልጉት ነገር ዛሬ ማለዳ በኢየሱስ ፍሬ ያፍራ። በማስረጃ የተደገፈ ድል፣ የማይሰወር ድል፣ ለብዙዎች የሚታይ ድል በማስረጃ የጠላቶቻችሁ መጠፊያ ያለው በጠላቶቻችሁ እጅ ላይ የኢያሪኮ ቅጥር ፈጽማ ተዘግታ ነው። በሰባተኛው ቀን ቀንደ መለከት ሲነፋ 7 ጊዜ ዞረውት
ታላቅ ድምጽ ሲያሰሙ መጽሐፍ እንደዚህ ይላል የኢያሪኮ ቅጥር በእስራኤል ልጆች ፊት ወደቀ ይላል። እግዚአብሔር ቀድሞ እንደዚህ ብሎታል ከተማውን ንጉሱን መሳፍንቱን ኃያላኑን በከተማ ውስጥ ያለውን በረከት ሁሉ ላንተ አሳልፌ በእጅ ሰጥቻለሁ። እሺ ተሰጥቶኛል በል ተሰጥቶኛል። ከፍታው ተሰጥቶኛል። ሞገስ ተሰጥቶኛል። በረከቱ ተሰጥቶኛል። በጌታ በኢየሱስም አላስገባኝ አላስወጣ ያለ በረከቴ ጋር እንዳልገናኝ ሞገሴ ጋር እንዳልገናኝ ከህልሜ ጋር እንዳልገናኝ ከትንቢቴ ጋር ከቃል ጋር እንዳልገናኝ በኔና በተነገረኝ የተስፋ መካከል የነበረ በር የነበረ ቅጥር በኢየሱስም ወድቋል በልና ተናገር። ወድቋል። አሜን ነው ወይ? ወድቋል። ኢን ጂሰስ ማይቲ በማስረጃ የተደገፈ ድል በማስረጃ የማይሰወር ድል እግዚአብሔር አምላክ ይሄንን በኢየሱስም በዚህ ማለዳ አድርጓል። ሳምሶን የከተማውን በር ነቀለው ይላል። እሺ በኢየሱስም ነቅየዋለሁ በለኝ። ነቅየዋል። አላስገባ ያለ አላስወጣ ያለ በፊቴ እንደ ተራራ የገዘፈ የትኛውንም ቅጥር ይሁን በር በኢየሱስም ነቅየዋለሁ በለኝ። ነቅየዋለሁ ኢን ጂሰስ ማይ ይኸውልህ ሳምሶን የከተማ በር የቤት በር አይደለም ጭራሮ በር አይደለም የእንጨት በር የከተማ በር ነው ቢል የከተማ በር ምናልባት ለ30 ለ40 ሰው የማይነቀል በመጣበት በመለኮት ኃይል የከተማውን በር ያዘ ነቀለው ይላል። ይኸውልህ መንቀሉ አይደለም የሚገርመኝ ይኸውልህ እግዚአብሔር አምላክ በሳምሶን እጅ ተአምራት ስላደረገ ሳምሶን የከተማውን በር እግዚአብሔር በሱ በኩል እንደነቀለው ለማሳየት የከተማውን በር ነቅሎ ወደ ኬብሮን ተራራ ይዞት ወጣ ይላል። አንተ እንዴት ነው የከተማ በር ነቅሎ አንድ ግለሰብ ወደ ተራራ አናት ላይ ይዞት የሚወጣው? ለዚህ ነው እግዚአብሔር አምላክ በሳምሶን እጅ ላይ በማስረጃ የተደገፈ ድል ሳምሶን ሊገደል ሳምሶን ሊታረድ ሳምሶን ሊጠፋ ሳምሶንን ሊያዋርድ የከተማውን በር በላዩ ላይ ዘግቶ የነበረው ጠላት ዲያብሎስ ነው። ምክንያት አግኝቷል፣ ሰበብ አግኝቷል። ሳምሶን አዎ በማስረጃ የተደገፈ ድልን የሰጠው እግዚአብሔር ነው። ከአይምሮ በላይ የሆነ ምህረትና ቸርነትን እግዚአብሔር ስላደረገለት ሳምሶን የማይደበቅ የማይሰወር ነገር የከተማውን በር ነቀለና ወደ ተራራ አናት ላይ ይዞት ወጣ። ምን ማለት መሰለ? ይሄው የከተማውን በር ነቅያለሁ። በማስረጃ የተደገፈ ድል የሰማይ አምላክ እግዚአብሔር ሰጥቶኛል። በማስረጃ የተደገፈ ድል ሳምሶን የከተማውን በር እንደነቀለ ድል እንዳደረገ ሳምሶን ሰብሮ እንደወጣ እንዳሸነፈ ሳምሶን ከሁሉ በላይ እንደሆነ ያ የከተማ በር ወደ ኬብሮን ተራራ ሳምሶን ይዞ ሲወጣ ይህ ከበቂ በላይ ማስረጃ የተደገፈ ድል ነው ያልኩት። በማስረጃ ለዘመናት ያደከማችሁ ጉልበታችሁን የበላ ኢነርጂያችሁን የወሰደ ብራችሁን ያባተለ ያባከነ ያቀበዘበዘ የሥራ በሮቻችሁን የዘጋ ዘርታችሁ እንዳታጭዱ ተመራችሁ እንዳትመረቁ አድጋችሁ እንዳታገቡ በዘር ውስጥ የእብደት መንፈስ የመቅበዝበዝ መንፈስ ሆኖ የሚሰራ ያስጨነቀ እንደ ጎልያድ ፊት ለፊታችሁ ቆሞ የተገዳደረ አላስወጣ አላስገባ ያለ እንዳትሰማሩ የከለከለ እንዳታፈሩ የሚጨነግፍ እግዚአብሔር አምላክ ምስክሬ ነው። በማስረጃ የተደገፈ ድል ነው ያልኩት። በማስረጃ የሚታይ መሰወር መደበቅ የማይችል ጠላቶቻችሁን የሚያሳፍር ደጋሚዎችን አንገት የሚያስቀረቅር የሰይጣንን መሰዊያ የሚሰነጥቅ በማስረጃ የተደገፈ ድል እግዚአብሔር አምላክ ይሄን ያደርግ። አሁን ለእናንተ መጸልይበት እጅግ በጣም የተወደደና የከበረ ሰዓት ነው። ቴንክ ዩ ሆሊ ስፒሪት ቴንክ ዩ ያላችሁ ውሃ ትይዛላችሁ። ሁሉም ሰው 7 ቁጥር ይጫላል። እንዲህ ብስብስ ብዬ ማገለግለው የሆነ መንፈስ እንድትካፈሉ ኃይል እንዲመጣ ለዘመናት የተገዳደራችሁ ነገር እንዲወድቅ እፈልጋለሁ። በትንቢት የመጣ ባሉባልታ ይቆም። አምላክ ያለው ሰው ይሻገራል። ቃል ያለው ሰው ይሻገራል። እግዚአብሔር ካንቺ ጋር ኔቨር ጊቭ አፕ ኢን ሂት ምታልፊበትን ምድረ በዳ ሸለቆ እግዚአብሔር ያያል። በጌታ በኢየሱስ ክርስቶስ ስምና ስልጣን ያያል። አንድ ሰው ያለው ሳውዝ አፍሪካ መላ ሰውነት ላይ አደገኛ እንደ እሳት ንዳድ ይነዳል። ሆስፒታል ሄደ በተደጋጋሚ ተመርምራል። ምንም አይነት የሕክምና ማስረጃ ሊያገኘው አልቻለም። በከፍተኛ ቃጠሎ እየተቃጠልክ ነው ያለው። የሰማይ አምላክ እግዚአብሔር እንደዚህ ይለኛል፣ ይሄንን በላይክ ላይ ያለው
የተሰወረውን ስውር የበሽታ ኃይል እኔ አምላክ እግዚአብሔር ከዚህ ቀን ጀምሮ ካንተ ላይ በኢየሱስም አንስቻለሁ። in Jesus mighty name you are free። ቼክ ማድረግ ትችላለህ። you are free you are free you are free። thank you Holy Spirit thank you thank you። ዓይንሽን ሊያጠፋ ነው። የቀኝ ዓይንሽን ሊያጠፋ ነው። ጨለማ መንፈስ ነው ዘር ውስጥ የሚሰራ ከልተርግማን በጌታ በኢየሱስ ክርስቶስ ስምና ስልጣን የትኛውም ከመናፍስቱ ዓለም ዓይንሽን አታክ ሊያርግ የሚወረወር የጨለማ ኃይል ሁሉ በኢየሱስም ዛሬ ማለዳ እኔ እንደ እግዚአብሔር ነቢይ ካንቺ ላይ አንስቻለሁ። in Jesus mighty name የእውርነትን መንፈስ ካንቺ ላይ አንስቻለሁ። በጌታ በኢየሱስ ስም ሰርጀሪ አትሰሪ። እግዚአብሔር አምላክ ዓይኖችሽን በኢየሱስ ስም አብርቶታል። እስራኤል ሀገር ነው ያለሽው። ከፍተኛ የሆድ መነፋት ከጉበት በሽታ ጋር የተያያዘ ነው። በክርስቶስ ኢየሱስ ስም ይህንን ጉበት ላይ ያለ በሽታ የሰማይ አምላክ እግዚአብሔር ካንቺ ላይ ሰብሮታል። የጉበት በሽታ በናዝሬቱ ጌታ በኢየሱስ ስም አንስቼዋለሁ። ተነስተዋል። Thank you Holy Spirit thank you Holy Spirit thank you Lord Jesus thank you Father። የትንቢት ስፒሪት እየመጣ ነው። የትንቢት መንፈስ በላይ ላይ በኃይል እየመጣ ነው። ኦኬ ከኔ ጋር አብራችሁ ማገልገል በልባችሁ ሸክም አለ። እግዚአብሔርን የሚወድ ሰው አለ በዚህ ጉባኤ መካከል። ስለዚህ የምትችሉትን ለማድረግ ዝግጁ ናችሁ? 1 ወንበር 2 ወንበር ለእናት ለአባት ለእህት ወንድሞቻችሁ 4 ወንበር 5 ወንበር ለመግዛት ዝግጁ ናችሁ? 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው። እኔ ብቻዬን ስለከበደኝ ስላቃተኝ ወደ እናንተ መጥቻለሁ። እናንተ ደግሞ ከኔ ጋር አብራችሁ ህብረት በማድረግ ይህንን መልካም ስራ እንድትሰሩ እንደ ቤተክርስቲያን ባለ ራእይ እንደ አንድ ትልቅ የእግዚአብሔር ባሪያ ይህንን ጥሪ ወደ እናንተ እያቀረብኩ ስለሆነ ከኔ ጋር አብራችሁ ትሰራላችሁ። ይህን ማድረግ በልቡ ያለ ሰው አለ? ሸክም ጌታን የሚወድ መንፈስ ቅዱስን የሚሰማ የሚያደምጥ ለእግዚአብሔር ቤት የሚታዘዝ ሰው አለ? የምትችሉት እንድታረጉ ወንበሮቹን እንድናሟላ ዛሬ ቅዳሜ ነው። እርግጠኛ ሆኜ አንድ ነገር ልንገራችሁ። ከሰኞ እስከ አርብ ወይንም እስከ ቅዳሜ ባለው ቀን 420 ሺህ ብር አውጥተን ኪቦርዱን እንገዛለን። አሜን ነው ወይ? እግዚአብሔርን አመስግኑ። እንገዛለን። አሜን። አላሳፍራችሁም። መሳዬ ተባረክልኝ። አላሳፍራችሁም። በእውነት እግዚአብሔር አያሳፍራችሁም። 100% ልቤን ሞልቼ ነው የምናገረው። 100% ልቤን ሞልቼ ነው የምናገረው። ከሰኞ እስከ አርብ ማክሲመም እስከ ቅዳሜ ባለው ቀን 420 ሺህ ብር የመጨረሻ ዘመናዊ የሆነውን ትልቁን ኪቦርድ እዚህ ፊት ለፊቴ ጋር እዚህ ጋር አስቀምጨው ከእናንተ ጋር የሰማይን አምላክ እግዚአብሔርን በብዙ እልልታ እግዚአብሔርን እቀድሰዋለሁ። እዚህ ስራ ላይ ሐሻራ ማስቀመጥ የሚፈልግ ሰው ማን ነው? 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው። ስለዚህ አንድ ሰው 1 ወንበር መግዛት ይችላል። 1 ወንበር 1000 ብር ነው። ኦልሬዲ አሁን ነው የጨመረው። 800 ምናምን ብር ነበር ትዝ ይላችኋል። አሁን ደግሞ ጨመረ። በቆየን ቁጥር ከዚህም በኋላ እንዳይጨምር አንድ ሰው 1 ወንበር መግዛት ይችላል። አንድ ሰው 2 ወንበር 5 ወንበር 10 ወንበር መግዛት ትችላላችሁ። 250 ወንበር ኦልሬዲ እኔ 50 ወንበር ገዝቻለሁ። ይኸው እዚህ ባለፈው አሳይቻቸዋለሁ ካሜራ ዙሬ 50 ወንበር አለን። 300 ወንበር ነው አይደል መንገዛው። 250 ወንበር ነው የሚቀረን። ጉባኤውን ሞልተ ነው ይሄ ጂፒኤል ቆሞ ኪቦርዱን አድርገን ኢየሱስ ጌታ ሃሌሉያ የስ መሳዬ ዊካን ያ እግዚአብሔር ከኔ ጋር ነው። ስሙ ለዘላለም የተባረከ ይሁን። መሳዬ የተባረክልኝ፣ ቲና የተባረከ አሜን አሜን። እኔ ተወዳጅ እስኪ ከኔ ጋር አብሮኝ አሁን እስኪ ደስ ይበለኝ። እኔን የምትወዱ እኔን የምታከብሩ በእኔ ውስጥ ያለውን ጸጋ የምትቀበሉ እውነት እግዚአብሔር ከአፍ ቃል ጋር ሲሰራ አይተናል። ዓለም አቀፍ ትንቢቶች ተናግረ ሲፈጸሙ፣ ግለሰብ ላይ ተናግረ ሲፈጸም፣ ማህፀን ሲከፈት፣ ሰዎች ከበሽታ ነፃ ሲወጡ አይተናል የሚል ሰው አይተናል። ስለዚህ አብሬ መቆም ፈልጋለሁ። ካንተ ጋር ማገልገል ለኔ ክብር ነው። ከእግዚአብሔር ጋር እንዳገለገልኩ ያክል ይሰማኛል አምናለሁ የሚል ሰው አለ? እስቲ አሁን ከኔ ጋር ደስ ይበለኝ። እኔን የምትወዱ በቃ ለኔ አድርጉ ይሄንን። እኔ ህልሜ እንዲሳካ፣ ራእይ እንዲሳካ፣ ወደ ፍጻሜ እንዲመጣ የብዙ ዓመት ረሃብ፣ የብዙ ዓመት ሐሳብ፣ የብዙ ዓመት ጭንቀት አምጬ ወልጄ ይሄንን መጽሐፍ ለእናንተ በነፃ እንዳበረከት ሁሉ አይደለ ይሄ ተወለደ አይደለ ይሄ መጽሐፍ የኔ መጽሐፍ ነው፣ የኔ ታሪክ ነው። ዮሴፍ ኪዳኔ ይላል
ጸሐፊው ደራሲው ራሴ ነኝ። ይህንን መጽሐፍ እግዚአብሔር አምጬ እንድወልድ ይህንን ሸክም በልቤ ለትውልድ በረከት እንዲሆን ከዛስ በቃ ይሄ እኮ ቸርነት እኮ አይደል? ደግነት ነው። ለ2700 ምናምን ሰዎች ዋትስአፕ ላይ ይህንን መጽሐፍ ጊፍት ነው አይደል የሰጠኋችሁ? ቢሸጥ ብር ነው አይደል? ግዙኝ እኮ ብላችሁ ትገዙኛላችሁ። ነገር ግን ይህንን አላደረግኩም ሞራል ስላለኝ። ይሄ ህዝብ አብሮኝ የቆመ ጌታን የሚወድ አብሮኝ የሚያገለግል ህዝብ ነው። የጻፍኩትን መጽሐፍ ነው 300 ምናምን ሺህ ብር አውጥቼበታለሁ። ይህንን መጽሐፍ ይህን ያህል ኮስታ አድርጌበት ሰውን አንድ ብር አልጠየቅኩም። ስጦታ ለቤተ ክርስቲያን የሰጠሁትኝ ይህንን የቤተ ክርስቲያን ስጦታ። ነገ ኦፕኒንግ ኮንፈረንስ እናደርግ የምርቃት ፕሮግራም ይደረግና እዛ የምርቃት ፕሮግራም በተደረገበት ጉባኤ መካከል የሚፈልግ ሰው ይህንን መጽሐፍ እንደወደደ ቁጥር ገደብ የለውም ሽያጭ። ሰው የፈለገውን በእግዚአብሔር ቤት ላይ ዘር እየዘራ ለቤቱ ስራ ስለሆነ ዘር እየዘራ መጽሐፉን እየወሰደ ለራሱም ለቤተሰቡ ለጓደኞቹ እየወሰደ መሄድ ይችላል። ይሄ መጽሐፍ እኔ ይሄንን ቸርነት ለእናንተ ሳደርግ ጊፍት ስሰጣችሁ ምንም ሁለት ጊዜ አላሰበም። አይምሮ ደስ እያለኝ ነው ይሄን ያደረግኩትኝ። ስለዚህ እናንተ ደግሞ አሁን እኔን ደስ እንዲለኝ እሺ አመሰግናለሁ። መሳይ የሚል ፌስቡክ ላይ አያለው 3000 ብር ማን ኦፍ ጋድ ግሎሪ ቱ ጋድ ይላል። ቴንክ ዩ ሶ ማች ጋድ ብሌስ ዩ ማይ ብራዘር ቴንክ ዩ ሶ ማች። ዘር ይባረክ ዘር ይባረክ። እስቲ ደስ ይበለኝ። አሁን የብዙ ዓመት ህልሜ አካል ሊለብስ ወደ ፍጻሜ ሊመጣ ቤተ ክርስቲያኒቱ ተተክላ ባይኖቼ ላይ እኔ ያን ቀን እናፍቃለሁ። መድረክ ላይ ቆሜ ማይክ ይዤ በካሜራ ፊት ለፊት እናንተን እያየው ንግግር የማደርግበትን ቀን እናፍቃለሁ። 15 ዓመት እኔ አምላኬን ጠብቄዋለሁ። 15 ዓመት ምናልባት በዚህ በነቢያት ኦፊስ በጣም ከማንም ቀድሜ ነው አገልግሎቱን የጀመርኩት። ኢትዮጵያ ውስጥ ከኢትዮጵያ ውጭ አፍሪካ እስከ ኤዥያ አረብ ሀገር ዞሬ አገልግየዋለሁ። ይህን ጌታ በተሰጠኝ በፕሮፌሲ አገልግሎት ማለት ነው። ግን ከማንም ዘግይቼ ነው ቤተክርስቲያን እየተከልኩ ያለሁት። በመካከል ላይ እንዴት አይነት ንፋስ ኢትዮጵያ ውስጥ እንደተነሳ ታውቃላችሁ? እንዴት አይነት አደገኛ የሐሰተኛ መንፈስ ገብቶ ምድሪቱ እንዴት አቢዩዝ እንዳደረገ ታውቃላችሁ? እና በዚህ መካከል እግዚአብሔር ቁጭ አረገኝ፣ አዘገየኝ ማለት ነው። ለምን? መጥራት የሚገባው እንዲጠራ እግዚአብሔር አምላክ መስራት የሚገባውን ሰርቶ እስኪጨርስ እግዚአብሔርን መጠበቅ ነበረብኝ። እግዚአብሔርን ስጠብቅ 15 ዓመት ሙሉ ሰንብቻለሁ። ግን በእነዚህ 15 ዓመት ውስጥ አንዳንድ መድረኮች ላይ እየሄድኩ በማገልገል ደግሞ በታማኝነት የኦንላይን አገልግሎትን በምንም አይነት ሲቹዌሽን ውስጥ ብሆን መልካም ስሜት ቢሰማኝም ክፉ ስሜት ቢሰማኝም በከፍታም በዝቅታም የያዝኩትን ነገር ሳላቁ ደክሜ ስጋዬ ደክሞ ዝዬ ማረፍ ሲገባው ስጋዬ ወጥቼ ፊቴ ጠቅሮ አይታችኋል። ብዙ ቀን እንቅልፋተን በዛ ሁሉ ውስጥ ግን የሆነ ሰንበዲ አንድ ቃል ሰምቶ መዋል አለበት የሚል እምነት ስለነበረኝ እኔ እንደ ሻማ እየቀለጥኩኝ እንደዚህ ላብ እየተንጠባጠበ ለእናንተ የሆነ ነገር ጥዬላችሁ እወጣለሁ። ምንም ባላተርፍ ቢሳካም ባይሳካም ቢመጣ ባይመጣ ቢሆን ባይሆን ህልምና ራእይ እስከሆነ ድረስ በየትኛውም ሲቹዌሽን በታማኝነት ኮንሲስተንሲ ኖሮት በጣም ዲሲፕሊን በሆነ መንገድ ማገልገል እንትን ይፈልጋል፣ ጭካኔ ይፈልጋል። ይህንን ያደረገ መንፈስ ቅዱስ ስለሆነ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። አሁንም እኔ ነገር ማብዛት አልወድም። እግዚአብሔርን ስለ እናንተ እጅግ አድርጌ አመሰግናለሁና ጥቂት ሰው ፈልጋ ጥቂት ሰው $100 $200 50 ዩሮ 100 ዩሮ በፓውንድ በኢትዮጵያ 5,000 10,000 ብር 20,000 ብር 30,000 ብር አብሬ መቆም ፈልጋለሁ። መድረክ ስራዎች ትንሽ የመድረክ ስራ ያስፈልገናል። ዲኮር ማድረግ አለብን አይደለም? ስቴጁ ከጀርባ ከዛ ፑልፒት እንገዛለን አይደል? እግዚአብሔር ይባረክ። ኪቦርዱን አትጠራጠሩ። ኢየሱስ ጌታ አትጠራጠሩ። እዚህ ጋር ይዤ መጥቼ አብረን ሴሌብሬት እናደርጋለን። ንጉሱን እንቀድሰዋለን። ስሙ ለዘላለም የተባረከ ይሁን። እፈልጋለሁ ራይት ናው አሁን ስማርትፎን የምትጠቀሙ ኦንላይን ላይ ያላችሁ በተለያየ ምድር ጫፍ ያላችሁ በአፍሪካ በአረብ ሀገር በአውሮፓ ካናዳ አሜሪካ አውስትራሊያ ኒውዚላንድ አሜሪካ በተለያየ ስቴት ውስጥ ያላችሁ ኢትዮጵያ በአራቱ ማዕዘን ያላችሁ የሰማይን አምላክ እግዚአብሔርን ስለናንተ እጅግ አርጌ አመሰግናለሁ። የዮር ቸርች ኔም ባማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን። ባማ ማለት የዕብራይስጥ ቃል ሲሆን ከፍታ ማለት ነው። ሆሊ ፋየር ቅዱስ እሳት ማለት ነው። ከፍ ያለ የተቀደሰ እሳት ዓለም አቀፍ ቤተክርስቲያን ማለት ነው። ሌላ ትርጉም የለውም። ባማ የዕብራይስጥ ቃል ነው። ባማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን ትባላለች። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ስሙ ለዘላለም የተባረከ ደግሞ ደስ የሚል ስም አይደል? ባማ ከፍታ ማለት ነው። የእግዚአብሔር ቤት በመጨረሻው ዘመን በከፍታዎች ላይ
ከዛ ነው የወሰድነው። ባማ የሚለውን የወሰድኩት ከዛ የመንፈስ ቅዱስ ድምፅ ምሪት ነው ይህንን ስም የሰጠኝ። ስለዚህ ባማ የእግዚአብሔር ቤት በተራሮች ራስ ላይ ያለ በመጨረሻው ዘመን ከፍ ብላ የምትቀመጠው። ስለዚህ ባማ ማለት ከፍታ ማለት ነው። ከፍ ያለ ኢየሱስ ጌታ